ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፎቹ እግር ኳስ ተጫዋቾች 28 የሚሆኑ የኢትዮጵያ ባንኮች ከ1.3 ቢሊዮን ብር በላይ መጭበርበራቸውን የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ብሔራዊ ባንክን ጠቅሶ ከዘገበ በኋላ ይህንን ዘገባ አጥፍቶታል። ነገር ግን ይህ መረጃ በበርካቶች ዘንድ እየተጋራ ይገኛል። 28 የሚሆኑ ባንኮች ወደ 1.3 ቢሊዮን ብር ተጭበርብረዋል ሲል ነበር የኮሚሽን መረጃውን ያጋራው። ታዲያ ለምን መረጃውን አጠፋው፣ እንዴትስ ይህንን መረጃ አወጣ የሚለው ጉዳይ እስካሁን ድረስ ግልጽ አይደለም። ነገር ግን ባንኮች ጭምር እንደዚህ እየተጭበረበሩ ይገኛሉ። ከዚህ ባለፈም በርካታ ኢትዮጵያውያን የኦንላይን ስራዎች አሉ፣ እንደዚህ ገንዘብ ታገኛላችሁ እያሉ ብዙ መጭበርበሮች እየደረሱባቸው እንደሆነ በተደጋጋሚ መረጃዎችን እያጋራን እንገኛለን። ዜር ኢዝ ኖ ፍሪ ላንች። ከዚህ ቀደምም እኔ መረጃዎችን አጋርቻችኋለሁ። ገንዘባችሁን ሰጥታችሁ የምታመጡት ገንዘብ የለም፣ ትክክለኛ ንግድም አሊያም ደግሞ ስራ ወይም ደግሞ ስኪል ከሌላችሁ በስተቀር ማለት ነው። ስለዚህ ሁላችሁም ገንዘባችሁን ተጠንቀቁም። ባንኮችም ጭምር እየተጭበረበሩ ይገኛሉ። ጊዜው የዲጂታል ነው። ዘመኑ ርቆ ሄዷል። ታዲያ በተለያዩ አይነት ታክቲኮችም ገንዘባችን ሊጭበረበር ይችላልና ሁላችሁም ጥንቃቄ አድርጉ። መልካም ቀን። ልትወልዱ የተቃረባችሁ እርጉዝ ሴቶች ካላችሁ ይህንን ቪዲዮ እስከ መጨረሻ። አሜሪካ የውልደት መጠንን ለመጨመር ስትል አዲስ ለሚወልዱ እናቶች $5000 ወይም ደግሞ ከ500,000 የኢትዮጵያ ብር በላይ እንደ ቤቢ ቦነስ ወይም ደግሞ የህፃናት ቦነስ ልትሰጥ ይህን ሀሳብ ይዞ የመጣው ዋይት ሀውስ ሲሆን ይህን ሀሳብም ፕሬዚዳንት ትራምፕ ኢንዶርስ እንደሚያደርጉት ወይም ደግሞ እንደሚደግፉት አስተው እንዳልኳችሁም ይሄ ነገር ቤቢ ቦነስ ወይም ደግሞ የህፃናት ቦነስ የሚል ስያሜ የሚኖረው እጅግ በጣም ያሳዝናል። በመዲናችን አዲስ አበባ ተደጋጋሚ የመኪና አደጋዎች እየተከሰቱ ይገኛሉ። ብዙዎቻችሁ በየመንገዶቻችሁ እያያችሁ ነው ብዬ አስባለሁ። ምክንያቱም እኔ በርካታ አደጋዎችን በዚህ ሳምንት ብቻ ተመልክቻለሁ። ይህ አየር ጤና አካባቢ የተከሰተውን አደጋ በቪዲዮ ላሳያችሁ። በዚህ አደጋ እንግዲህ በርካታ ሰዎች ተጎድተዋል። ምክንያቱም ፋይፌሉ እንደምትመለከቱት ቪትሷን ወስዶም እዛኛው ባሱ ላይ ለጥፏታል ማለት ነው። በጣም ዘግናኝ የተባለ አደጋ ነው። እንደዚህ አይነት አደጋዎች ግን በጣም በተደጋጋሚ እየተከሰቱ ስለሆነ እባካችሁ አሽከርካሪዎች ሁላችሁም ጥንቃቄ አድርጉም። የእስልምና አባት መምህር የሆኑት ግለሰብ በቱርክ በተከሰተው የመሬት መንቀጥቀጥ ወቅት ያደረጉት ነገር በዓለም ዙሪያ መነጋገሪያ እየሆነ ነው። በእምነታቸው ምን ያህል ጠንካራ እንደሆኑ የሚያሳየውን ይህንን ቪዲዮ ላሳያችሁ። ባር የተባለው የመሬት መንቀጥቀጥ ሲያጋጥማቸው በቀጥታ ወደ መስገድ ነው የሄዱት። ወደ ፈጣሪያቸውም ጸሎታቸውን ነው ያሰሙትም። ያ እኚህ አባት በሃይማኖታቸው ያላቸውን ጥንካሬ የሚያሳይ ነው። መልካም ቀን።